ሰላም ውድ የቻናላችን ቤተሰቦች ነው። ዛሬ ደግሞ በአዲስ ቪዲዮ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 1 ፓርት 1 ተገናኝተናል። ፕሊዝ ከዛ በፊት ግን ለቻናላችን አዲስ የሆናችሁ ልጆች ኢትዮ ፍሬሽማን ሰብስክራይብ በማድረግ እኛ ቤተሰብ መሆን ትችላላችሁ። እንዲህ ቪዲዮአችን ላይክ፣ ሼር፣ ኮሜንት ማድረገው እንዳይረሱ። ቀጣይ ወደ ዲስከሽናችን እናልፋለን። ክሪቲካል ቲንኪንግ ወይም ሎጂክ ወይም ደግሞ ስነ አመክንዮ ብለን የምንጠራው ኮርስ በውስጡ የተለያዩ 6 ቻፕተሮች አሉት። እያንዳንዳቸው ኢን ዲቴል እናያለን። ቻፕተር 1 ኢንትሮዲዩሲንግ ፊሎሶፊ ሲሆን፣ ቻፕተር 2 ደግሞ ቤዚክ ኮንሰፕትስ ኦፍ ሎጂክ ሲሆን፣ ቻፕተር 3 ሎጂክ ኤንድ ላንጉጅ፣ ቻፕተር 4 ቤዚክ ኮንሰፕትስ ኦፍ ክሪቲካል ቲንኪንግ፣ ቻፕተር 5 ኢንፎርማል ፋላሲ። እንግዲህ ኢንፎርማል ፋላሲ የፋይናላችሁን 80% ከቨር የሚያደርገው ነው። እሱን ቻፕተር 5 ስንደርስ ኢን ዲቴል እናያለን። ቻፕተር 6 ደግሞ ካታጎሪካል ፕሮፖዚሽን በሚል ቶፒክ ዲስከስ የምናደርግ ይሆናል። ለዛሬ የምናየው ቻፕተር 1 ፓርት 1 ኢንትሮዲዩሲንግ ፊሎሶፊ፣ ለፍልስፍና መግቢያ የሚሆኑ ኮንሰፕቶች ኢን ዲቴል የምናይ ይሆናል። ኩዌስችንስ ፎር ዲስከሽንስ፣ በዚህ ቻፕተር ውስጥ ዲስከስ የምናደርጋቸው ጥያቄዎች ዋት ኢዝ ፊሎሶፊ፣ ፍልስፍና ምንድን ነው? ዋት ኢዝ ዲፋይኒንግ ፊሎሶፊ አኩሬትሊ ኦር ፕሪሳይዝሊ ሶ ዲፊካልት፣ ለምንድን ነው ፊሎሶፊን አኩሬትሊ ወይም እጥር ምጥን ባለመልኩ ዲፋይን ማድረግ ከባድ የሆነው አስቸጋሪ የሆነው? ዋት ኢዝ ላቭ ኦፍ ዊዝደም ኤንድ ሁ ኢዝ ዋይዝ፣ ጥበብን መሻት ማለት ምን ማለት ነው? እና ማንስ ነው ጠቢብ ወይም ምን አይነት ሰው ነው ጠቢብ ብለን ልንጠራው የምንችለው? ዋት ዘ ፊውቸር ኦፍ ፊሎሶፊ፣ የፊሎሶፊ ዋና ባህሪያቶች ምንድናቸው? መገለጫዎች ምንድናቸው? ዋት ዘ ሜቶዶሎጂካል ዲፈረንስ ቢትዊን ፊሎሶፊ ኤንድ አዘር ሳይንስስ፣ በፍልስፍናና በሌሎች ሳይንሶች መካከል ያለው የአጠናን ዘይቤ ወይም ሜቶዶሎጂካል ዲፈረንስ ምንድን ነው? ዋት አር ዘ ብራንች ኦፍ ፊሎሶፊ፣ የፍልስፍና ብራንቾች ምን ናቸው? የፍልስፍና ሳብፊልዶች ምን ናቸው? ዋት ኢዝ ዘ ኢምፖርታንስ ኦፍ ለርኒንግ ፊሎሶፊ፣ ፍልስፍና መማራችን ጠቀሜታው ጎን ወይም ፍልስፍና መማራችን ጥቅሙ የሚሉ ጥያቄዎችን ራይዝ አድርገን ዲስከስ እናደርጋለን። የመጀመሪያው ቤዚክ ፊቸርስ ኦፍ ፊሎሶፊ፣ የፍልስፍና ዋና ወይም መሰረታዊ ባህሪያቶች። ከዛ በፊት ግን ዴፊኒሽን ኦፍ ፊሎሶፊ፣ የፍልስፍና ትርጓሜው ምን ይመስላል የሚለው እኔ ፊሎሶፊ ኢዝ ሴት ኦፍ ቪውስ ኦር ቢሊፍስ አባውት ላይፍ ኤንድ ዘ ዩኒቨርስ። ፊሎሶፊ ፍልስፍና ብለን የምንጠራው ስለ ህይወትና ስለ ሁለንታ ብለን ስለምንጠራው ነገር ያለና የተሰባሰበ እይታ ወይም የተሰባሰበ እምነት ምን ተብሎ ይጠራል? ፊሎሶፊ ወይም ፍልስፍና ተብሎ ይጠራል። ፊሎሶፊ ኢዝ ፕሮሰስ ኦፍ ሪፍሌክቲንግ ኤንድ ክሪቲሳይዚንግ ሞስት ዲፕሊ ሄልድ ኮንሰፕሽንስ ኤንድ ቢሊፍስ። ፍልስፍና ብለን የምንጠራው በጣም ወደ ውስጥ ገብተን የተለያዩ ኮንሰፕቶችን፣ የተለያዩ ሀሳቦችና የተለያዩ እምነቶችን የምናንጸባርቅበትና የምንነቅፍበት ፕሮሰስ ምን ተብሎ ይጠራል? ፊሎሶፊ ተብሎ ይጠራል። ከዚህ ጋር ሁለት ኮንሰፕት ማለት ይኖርባቸዋል። የመጀመሪያው ሪፍሌክቲንግ ሲሆን ሪፍሌክቲንግ ማለት ምን ማለት ነው? እናንተ ያመናችሁበትን፣ እናንተ ፕሩፍ ያደረጋችሁትን፣ እናንተ ለራሳችሁ የጠቀማችሁን ሀሳብ ለሌሎች ጀስቲፋይ ስታደርጉ ያን የምትጠቀሙበት የፍልስፍና ፕሮሰስ ምን ተብሎ ይጠራል? ሪፍሌክቲንግ ተብሎ ሲጠራ፣ ክሪቲሳይዚንግ ብለን የምንጠራው ግን ሌሎች እናንተ ያላመናችሁበትን ሀሳብ እናም ሌሎቹ እናንተ እንድታምኑ ፕሩፍ ያላደረጉትን ሀሳብ እንድትቀበሉ ሲያስገድዷችሁ እናንተ ራሳችሁን የሚጠብቁበት በፍልስፍና ያለ ፕሮሰስ ምን ተብሎ ይጠራል? ክሪቲሳይዚንግ ተብሎ ይጠራል። ኢት ኢዝ ኤ ራሽናል አቴምፕት ቱ ሉክ አት ዘ ወርልድ አዝ ኤ ሆል፣ ዓለም ብለን የምንጠራትን ነገር አንድ እንደሆነች አድርጎ በምክንያታዊ በሆነ መንገድ ለማየት የሚሞክር ሳብጀክት ማተር ምን ተብሎ ይጠራል? ፊሎሶፊ ተብሎ ይጠራል። ኢት ኢዝ ኤ ሎጂካል አናሊሲስ ኦፍ ላንጉጅ ኤንድ ክላሪፊኬሽን ኦፍ ዘ ሚኒንግ ኦፍ ወርድስ ኤንድ ኮንሰፕትስ። ያችሁት ይህ ደግሞ ስለተለያዩ ቋንቋዎች ሎጂካል በሆነ መንገድ ስነ አመክንዮአዊ በሆነ መንገድ ትንታኔ የሚሰራና በዛ ቋንቋ ውስጥ የተጠቀሱትን ቃላቶችና በዛ ቋንቋ ውስጥ የተጠቀሱትን ኮንሰፕቶች ትርጓሜያቸውን ምን የሚያደርግ ክላሪፋይ የሚያደርግ ሳብጀክት ማተር ምን ተብሎ ይጠራል? ፊሎሶፊ ተብሎ ይጠራል። ግሩፕ ኦፍ ፔሬኒያል ፕሮብለምስ ዌር ፊሎሶፈርስ ኦልዌይስ ሃቭ ሶልቭ ቱ አንሰርስ። ያችሁት ደግሞ እዚህ ጋር ምን አለ? ሁልጊዜም ቢሆን ፊሎሶፈሮች፣ ፈላስፎች መመለስ የሚፈልጓቸው ከዚህ በፊት የነበሩ ለረጅም ጊዜ የነበሩ በአንድ ላይ የተሰባሰቡ ችግሮች የሚፈቱበት ሳብጀክት ማተር ምን ብለን እንጠራዋለን? ፊሎሶፊ ብለን እንጠራዋለን። ደ አዘር ቶፒክ አንደር ዚስ ቻፕተር
ኮር ብራንችስ ኦፍ ፊሎዞፊ። በዚህ ቻፕተር ደግሞ ሌላው የምናየው የፍልስፍና ዋና መሰረታዊ ብራንቾች ወይም ሰብ ፊልዶች። ፊሎዞፊ ሃዝ ዲፈረንት ፕራይመሪ ኤንድ ሰከንዳሪ ብራንችስ። ፍልስፍና ብለን የምንጠራው የራሱ የሆነ ፕራይመሪ እና ሰከንዳሪ ብራንችስ አሉት። ፕራይመሪ ብለን የምንጠራቸው ከዚህ በታች የምናያቸው አራቶች ሲሆኑ ሰከንዳሪ ብራንችስ ብለን የምንጠራቸው ደግሞ በእነዚህ በአራቶች ውስጥ ያሉ ሰብ ብራንቾች ለፊሎዞፊ ወይም ለፍልስፍና ብለን ለምንጠራው ሳብጀክት እንደ ሰከንዳሪ ብራንች ይቆጠራል። የመጀመሪያው ሜታፊዚክስ ወይም ከፊዚክስ ባሻገር ያሉ ነገሮችን የሚያጠና ፊሎሶፊካል ስተዲ ኦፍ ሪያሊቲ ኦር ኤግዚስተንስ፣ ስለ እውነታ ወይም ስለ መኖር ብለን ስለምንጠራው ነገር ፍልስፍናዊ በሆነ መንገድ ጥናት የሚያደርግ የፊሎሶፊ ብራንች ምን ተብሎ ይጠራል? ሜታፊዚክስ ተብሎ ይጠራል። ሁለተኛው ደግሞ ኤፒስቴሞሎጂ ወይም ስነ እውቀት ወይም ደግሞ ስለ እውቀት የሚያጠና ፊሎሶፊካል ስተዲ ኦፍ ኖሎጂ ኦር ትሩዝ፣ ስለሆነ ነገር እውነታ ወይም ስለሆነ እውቀት ፍልስፍናዊ በሆነ መንገድ ጥናት የሚያደርገው የፊሎሶፊ ብራንች ምን ተብሎ ይጠራል? ኤፒስቴሞሎጂ ተብሎ ይጠራል። ዲ አዘር ዋን ኢዝ ኮልድ አግዚዮሎጂ ወይም ስለ እሴት ስለ አንድ ነገር ዋጋ የሚያጠና የፍልስፍና ብራንች ምን ተብሎ ይጠራል? አግዚዮሎጂ ተብሎ ይጠራል። ፊሎሶፊካል ስተዲ ኦፍ ቫልዩ ኦር ወርዝ ኦፍ ሳምቲንግ፣ ስለሆነ ነገር እሴት ወይም ስለሆነ ነገር ዋጋ ፍልስፍናዊ በሆነ መንገድ ጥናት የሚያደርግ የፊሎሶፊ ብራንች ምን ተብሎ ይጠራል? አግዚዮሎጂ ተብሎ ይጠራል። ዘ ላስት ኤንድ ዘ አዘር ብራንች ኦፍ ፊሎሶፊ ኢኮል ሎጂክ ወይም ስነ አመክንዮ ስተዲ ኦፍ አርጊመንት ኦር ሪዝን፣ ስለ አርጉመንት ስለ ምክንያታዊነት የሚያጠና የፍልስፍና ብራንች ምን ተብሎ ይጠራል? ሎጂክ ብለን እንጠራዋለን። ሶ ሌት ዲስከስ ዋን ባይ ዋን፣ አንድ ባንድ ስናያቸው ለመጀመሪያ የምናየው ሜታፊዚክስ። ኢቲሞሎጂካሊ ድራይቭድ ፍሮም ደ ግሪክ ወርድስ ሜታ ሚንስ ቢዮንድ፣ አፖን ኦር አፍተር ኤንድ ፊዚካ ሚንስ ፊዚክስ፣ ሊትራሊ ቱ ሚን ቲንግስ አፍተር ደ ፊዚክስ። አያችሁት? ሜታፊዚክስ የሚለውን ቃል ሜታፊዚክስ የሚለውን ሀረግ ኢቲሞሎጂካሊ ስናየው ስረው ቃሉን ስናየው ከሁለት የግሪክ ቃላቶች ሜታ ኤንድ ፊዚካ ከሚሉ ቃላቶች የመጣ ሲሆን ሜታ ማለት ቢዮንድ፣ አፖን፣ አፍተር በኋላ ባሻገር እንደማለት ሲሆን ፊዚካ ማለት ደግሞ ፊዚክስ ማለት ነው። ስለዚህ ሁለቶችን በአንድ ላይ ሜታና ፊዚካን በአንድ ላይ ኮኦርዲኔት ስናደርጋቸው ቲንግስ አፍተር ዘ ፊዚክስ ከፊዚክስ ባሻገር ያሉ ነገሮችን የሚያጠና ብለን ዲፋይን እናደርገዋለን። ስተዲ ዘ አልቲሜት ኔቸር ኦፍ ሪያሊቲ፣ ይህ ደግሞ እኛ በምንኖርባት ዓለም ውስጥ ስላለው ስለ መጨረሻው እውነታ ስለዛ ነገር አፈጣጠር ስለዛ ነገር ባህሪ ያጠናል። ሲክስ አን ኢሪዲዩሲብል ፋውንዴሽን ኦፍ ሪያሊቲ ዌር ናውሌጅ ካን ኢንዲዩስድ ኦር ደዲዩስድ። አያችሁት? እውቀት ኢንዲዩስድ ወይም እውቀት ደዲዩስድ በሆነበት ዓለም ውስጥ ሊቀነስ፣ ሊሸረሸር፣ ሊነቃነቅ የማይችል ለእውነታ ብለን ለምንጠራው ነገር መሰረት መገንባት ይፈልጋል። ኢንዲዩስድ ናውሌጅ ብለን የምንጠራው ምንድነው ካላችሁ ከዝርዝር ሀሳቦች ተነስተን አጠቃላይ የሆኑ ሀሳቦች ወይም መደምደሚያ ሀሳቦች የምንሄድበት ነው። ወይም በሌላ ቋንቋ ፍሮም ስፔሲፊክ ቱ ጀነራል ብለን የምንጠራው ሲሆን ደዲዩስድ ብለን የምንጠራው ደግሞ ከአጠቃላይ ሀሳቦች ወደ ዝርዝር ሀሳቦች ወይም ፍሮም ጀነራል ስቴትመንቱ ስፔሲፊክ ስቴትመንት የምንሄድበት የእውቀት አይነት ምን ተብሎ ይጠራል? ደዲዩስድ ተብሎ ይጠራል። ዲል ዊዝ ኢሹ ኦፍ ከዚህ በፊት ስለምናያቸው ጉዳዮች ኢንዲቴል ሜታፊዚክስ ያጠናል። ለምሳሌ ያክል ሪያሊቲ ኦፍ ጋድ ስለ ፈጣሪ ስለ አምላክ እውነታ፣ ፍሪደም ስለ ነፃነት፣ ሶul ኢሞርታሊቲ ስለ ነፍስ ስለ አለመሞት፣ ደ ማይንድ በዲ ፕሮብለም፣ ፎርም ሳብስታንስ በአእምሮና በአካላችን መካከል ያለውን ግንኙነት፣ ስለ ፎርሞች ስለ ሳብስታንስ ስለ ቁስ አካል፣ ሪሌሽንሽፕ ኬዝ ኤንድ ኢፌክት ሪሌሽንሽፕ በምክንያትነትና በውጤት መካከል ያለውን ሪሌሽንሽፕ ኢን ዲቴል ያጠናል። ሂር አር ሳም ኦፍ ዘ ኩዌሽንስ ዛት ሜታፊዚክስ ፕራይመሪ ዲልስ ዊዝ። ከዚህ በታች የምናያቸው ሜታፊዚክስ ለየት ያለ ትኩረት ሰጥቶ የሚያነሳቸው ጥያቄዎች ዋት ኢዝ ሪያሊቲ እውነታ ብለን የምንጠራው ነገር ምንድን ነው? ዋት ኢዝ ዘ አልቲሜት ሪል የመጨረሻው እውነታስ ምንድን ነው? ዋት ኢዝ ዘ ኔቸር ኦፍ ዘ አልቲሜት ሪያሊቲ የአልቲሜት ሪያሊቲ ተፈጥሮ የአልቲሜት ሪያሊቲ ባህሪው ምን ይመስላል? ኢዝ ኢት ዋን ቲንግስ ኦር ኢዝ ኢት ሜኒ ዲፈረንት ቲንግስ ሪያሊቲ ብለን የምንጠራው ነገር አንድ ነገር ነው ወይስ የተለያዩ ነገሮች በአንድ ላይ በመሰባሰብ የፈጠሩት ነገር ነው? ካን ሪያሊቲ ቢ ግራስፕድ ባይ ዘ ሴንስ ኦር ኢት ኢዝ ትራንሲደንት ሪያሊቲ ብለን የምንጠራው ነገር የስሜት ህዋሳቶቻችን በመጠቀም ማወቅ መለየት እንችላለን ወይስ ትራንሲደንትሊ ነው አይደንቲፋይ ልናደርገው የምንችለው? ዋት ሜክስ ሪያሊቲ ዲፈረንት ፍሮም ኤ ሜሪ አፒራንስ ሪያሊቲን ከሜሪ አፒራንስ
ሊለዩ የሚችለው ነገር ምንድነው? ሜሪ አፒራንስ ስንል ምን ማለታችን ነው? በአካል ተገልጦልን በእጃችን ዳስሰን በአይናችን አይተን ልናውቀው ልንገነዘበው የምንችለው የእውነት አይነት ሜሪ አፒራንስ ተብሎ ይጠራል። ሪያሊቲ ብለን የምንጠራው ግን ምንድነው? በአካል ሳይገለጥልን በአይናችን ሳናየው በእጃችን ሳንዳስሰው በአእምሯችን ብቻ አሰላስለን እንደ እውነት የምንቀበለው ነገር ምን ተብሎ ይጠራል? ሪያሊቲ ተብሎ ይጠራል። ሶ ሪያሊቲን ከሜሪ አፒራንስ ሊለዩ የሚችሉ ነገሮች ምንድናቸው የሚሉትን ጥያቄዎች ያነሳል። ዋት ኢዝ ማይንድ ኤንድ ዋት ኢዝ ኢትስ ሪሌሽን ቱ ዘ ቦዲ? አእምሮ ምንድነው? አእምሮ ከአካላዊ ክፍሎቻችን ጋራ ያለው ግንኙነትስ ምን ይመስላል? ኢዝ ዜር ኤ ኬዝ ኤንድ ኢፌክት ሪሌሽንሺፕ ቢትዊን ሪያሊቲ ኤንድ አፒራንስ? በሪያሊቲና በአፒራንስ መካከል የምክንያትና የውጤት ግንኙነት አለ ወይስ የለም? ዳዝ ጋድ ኤግዚስት ኤንድ ኢፍ ሶ ካን ዊ ፕሩቭ ኢት? ፈጣሪ አለ ብላችሁ ታምናላችሁ? አለ ብላችሁ የምታምኑ ከሆነ ደግሞ ፕሩፍ ማድረግ ትችላላችሁን? የሚሉ የተለያዩ ጥያቄዎችን የምናነሳበት የፊሎሶፊካል ስተዲ አይነት ምን ተብሎ ይጠራል? ሜታፊዚክስ ተብሎ ይጠራል። ሜታፊዚካል ኩዌሽንስ አር ዘ ሞስት ቤዚክ ቱ አስክ ቢኮዝ ዴይ ፕሮቫይድ ዘ ፋውንዴሽን አፖን ዊች ኦል ሳብስኬንት ኢንኳሪ ኢዝ ቤዝድ። እንግዲህ የሜታ ኢንኳሪ ማለት ፍለጋዎች ማለት ሲሆን ሜታፊዚክስ የሚያነሳቸው ጥያቄዎችን መጠየቅ አግባባዊ ወይም መሰረታዊ ነገር ነው። ምክንያቱም እነዚህ ጥያቄዎች ሜታፊዚክስ የሚያነሳቸው ሀሳቦች በሜታፊዚክስ ያሉ ሳብስኬንቶችም ሳብፊልዶችም ይሆን ወይም ደግሞ ከሜታፊዚክስ ውጭ ያሉ ነገሮችን ለማጥናት እንደ መሰረታዊ ነገር አድርገን ስለምንጠቀማቸው ሜታፊዚክስ የሚያነሳቸው ጥያቄዎች ምን ብለን እንጠራቸዋለን? ደ ቤዚክ ኩዌሽንስ ብለን እንጠራቸዋለን። ሜታፊዚካል ኩዌሽንስ ሜይ ቢ ዲቫይድድ ኢንቱ 4 ሳብሴትስ ኦር አስፔክትስ። ሜታፊዚክስ የሚያነሳቸው ጥያቄዎችን ወደ 4 ሳብሴቶች ወይም ወደ 4 አስፔክቶች እንከፋፍላቸዋለን። የመጀመሪያው ኮስሞሎጂካል አስፔክትስ ስተዲ ኦፍ ቲዎሪስ አባውት ዘ ኦሪጂን ኔቸር ኤንድ ዴቨሎፕመንት ኦፍ ዘ ዩኒቨርስ አስ አን ኦርደርሊ ሲስተምስ። አያችሁት? ኮስሞሎጂ ብለን የምንጠራው ምንድነው ካል ስለ ዩኒቨርስ ሁለንታ ብለን ስለምንጠራው ነገር በስርዓተ ኦርደሩን በጠበቀ መሰረት ስለ እውነታ ኦሪጂን፣ ስለ እውነታ የት ነው የመጣው፣ ስለ እውነታ ኔቸሩ አፈጣጠሩ ባህሪውና ስለ እውነታ ዴቨሎፕመንት እውነታ ከመጀመሪያው የእውነታ ብለን የምንጠራው ሲፈጠር የነበረውና አሁን ያለንበት ደረጃ በምን ይለያል የሚሉ ኮንሰፕቶችን የምናጠናበት የሜታፊዚክስ ብራንች ምን ተብሎ ይጠራል? ኮስሞሎጂ ብለን እንጠራዋለን። ኮስሞሎጂካል ኩዌሽንስ ብለን የምንጠራቸው ደግሞ ሃው ዲድ ዘ ዩኒቨርስ ኦሪጂኔትድ ኤንድ ዴቨሎፕ፣ እንዴት ነው ዩኒቨርስ ብለን የምንጠራው ነገር ኦሪጂኔት ያደረገው የተፈጠረውና ከየትስ ነው የመጣውና እንዴት አድርጎ ኢንቮልቭ አደረገ? ዲድ ኢት ኬም አባውት ባይ አክሲደንት ኦር ዲዛይን፣ በአክሲደንት በድንገት ነው የመጣስ ወይስ ሆን ተብሎ ዲዛይን ተደርጎ ታቅዶ በእቅድ መሰረት የመጣ ነገር ነው? ዳዝ ኢትስ ኤግዚስት ሃቭ ኤኒ ፐርፐስ፣ ዩኒቨርስ ብለን የምንጠራው ነገር መኖሩ ዩኒቨርስ ብለን የምንጠራው ነገር በእኛ ህይወት ላይ ምን አይነት አስተዋጽኦ ወይ ምን አይነት ጥቅም ይኖረዋል? ዲ አዘር ሳብ አስፔክትስ አንደር ዘ ሜታፊዚክስ ኢዝ ኮልድ ቴዎሎጂካል አስፔክትስ ፓርት ኦፍ ሪሊጂየስ ቲዎሪ ዳት ዲልስ አባውት ጎድስ። አያችሁት? ይህ ደግሞ ሃይማኖታዊ በሆኑ ቲዎሪዎች ላይ ለየት ያለ ትኩረት ሰጥቶ በአብዛኛው ግን ስለ ፈጣሪ የሚያጠነጥን የሜታፊዚክስ ብራንች ምን ተብሎ ይጠራል? ቴዎሎጂካል አስፔክትስ ብለን እንጠራዋለን። ቴዎሎጂካል ኩዌሽንስ ብለን የምንጠራቸው ወይም ስነ መለኮታዊ ጥያቄዎች ብለን የምንጠራቸው የመጀመሪያው ኢዝ ዜር ኤ ጎድ፣ ፈጣሪ ብላችሁ የምትጠሩት ነገር የምር አለን? ኢፍ ሶ ኢዝ ዜር ዋን ኦር ሞር ዳን ዋን? እሺ አለ ብላችሁ የምታምኑ ከሆነ አንድ ነው ወይስ ከአንድ በላይ ናቸው? ዋት አር ዘ አትሪቢዩት ኦፍ ጋድ፣ የፈጣሪ ባህሪያት የፈጣሪ መገለጫዎች ምን ናቸው? ኢፍ ጋድ ኢዝ ቦዝ ኦል ጉድ ኤንድ ኦል ፓወርፉል ዋይ ዳዝ ኢቪል ኤግዚስት? እሺ ፈጣሪ ብላችሁ የምትጠሩት ነገር ፍጹማዊ በሆነ መልኩ መልካምና ፍጹማዊ በሆነ መልኩ ኃያል ከሆነ ለምንድን ነው ሰይጣን ወይም ለምንድን ነው ክፉ መንፈስ ብለን የምንጠራው ነገር ኤግዚስት ሊያደርግ የቻለው? ኢፍ ጎድ ኤግዚስትስ ዋት ኢዝ ሂዝ ሪሌሽንሺፕ ቱ ሂውማን ቢንግስ ኤንድ ዘ ሪል ወርልድ ኦፍ ኤቭሪዳይ ላይፍስ? እሺ ፈጣሪ አለ ብላችሁ የምታምኑ ከሆነ በፈጣሪና በሰው ልጆች መካከል እንዲሁም በፈጣሪና በተቀረው ዓለም በተቀረው ፍጥረታት መካከል በዴይ ቱ ዴይ አክቲቪቲ መካከል ያላቸው ሪሌሽንሺፕ ምንድነው የሚሉ የተለያዩ ጥያቄዎች የምናነሳበት የሜታፊዚክስ ብራንች ምን ተብሎ ይጠራል? ቲዎሎጂ ብለን እንጠራዋለን።
ዲ አዘር ዋን ኢዝ ኮልድ አንትሮፖሎጂካል አስፔክትስ ወይም ደግሞ ስለ ሰው ልጅ የምናጠናበት የሜታፊዚክስ ሰፊልድ ምን ተብሎ ይጠራል? አንትሮፖሎጂ ተብሎ ይጠራል። ዲልስ ዊዝ ዘ ስተዲ ኦፍ ሂውማን ቢንግስ። አያችሁት? ይህ ደግሞ ትኩረት ሰጥቶ የሚሰራው ስለ ሰው ልጆች ነው። አንትሮፖሎጂካል ኩዌሽንስ ወይም አንትሮፖሎጂ የሚያነሳቸው ጥያቄዎች ብለን ከጠየቅን ደግሞ ዋት ኢዝ ዘ ሪሌሽንሺፕ ቢትዊን ማይንድ ኤንድ በዲ፣ በአእምሯችንና በአካላችን መካከል ያለው ግንኙነት ምንድን ነው? ኢዝ ማይንድ ሞር ፋንዳሜንታል ዳን በዲ ዊዝ በዲ ዲፐንዲንግ ኦን ማይንድ ኦር ቪቨርሳ፣ አእምሯችን ከአካላችን በበለጠ አስፈላጊና መሰረታዊ ነገር ነው። ይህም ከሆነ የአካላችን እድገት በአእምሯችን የተወሰነ ነው ወይስ ደግሞ አካላችን ከአእምሯችን በላይ አስፈላጊ ነገር ነው? ይህም ከሆነ ደግሞ የአእምሯችን እድገት በአካላችን የተወሰነ ነውን? የሚሉ ጥያቄዎችን እናነሳበታለን። ዲ አዘር ኩዌሽን ኢዝ ዋት ኢዝ ሂውማኒቲስ ሞራል ስታተስ፣ የሰው ልጆች ሰብአዊ የሆነ የሞራል ስታተስ ብለን የምንጠራው ነገር ምንድን ነው? አር ፒፕል ቦርን ጉድ ኤቪል ኦር ሞራሊ ኒውትራል፣ የሰው ልጆች ሲወለዱ በሞራል ስታተሳቸው ጥሩ ሆኖ ነው የሚወለዱት ወይስ መጥፎ ሆኖ ነው የሚወለዱት ወይስ ደግሞ ኒውትራል ሆኖ ነው የሚወለዱት የሚሉ ጥያቄዎችን የምናነሳበት የሜታፊዚክስ ብራንች ምን ተብሎ ይጠራል? አንትሮፖሎጂ ተብሎ ይጠራል። ዲ አዘር ኤንድ ዘ ላት ሳብ ብራንችስ ኦፍ ሜታፊዚክስ ኢዝ ኮልድ ኦንቶሎጂ። ሌላው ደግሞ በሜታፊዚክስ ያለው ሳፊልድ ምን ተብሎ ይጠራል? ኦንቶሎጂ ወይም ስለ መኖር ወይም ስለ እውነታ የሚያጠና ስለ አንድ ነገር ስለ እውነታ የሚያጠና የሜታፊዚክስ ብራንች ምን ተብሎ ይጠራል? ኦንቶሎጂ ተብሎ ይጠራል። ስተዲ ዘ አልቲሜት ኔቸር ኦፍ ሪያሊቲ ኦር ኤግዚስተንስ። አያችሁት? ይህ ደግሞ ስለ መጨረሻው እውነታ ወይም ስለ መጨረሻው መኖር ብለን ስለምንጠራው ነገር ስለዛ ኮንሰፕት ኢንዲቴል የሚያጠና ነው። ኢት ኢዝ ዘ ኤሰንስ ኦፍ ሜታፊዚክስ። አያችሁት? ይሄ የሜታፊዚክስ ዋናው የሜታፊዚክስ እምብር ተብሎ ይጠራል። ምክንያቱ ለምንድን ነው? ከላይ ስናይ ሜታፊዚክስ ዘ ስተዲ ኦፍ ዘ አልቲሜት ኔቸር ኦፍ ሪያሊቲ ብለናላ። ሶ የሜታፊዚክስን ዴፊኒሽን አሁን እዚህ ጋር አመጠን ኦንቶሎጂ በከፊል ስለሰጠ ነው። ኦንቶሎጂ ከሶስቶች ሳብ ብራንቾች በተለየ ሁኔታ ዘ ኤሰንስ ኦፍ ሜታፊዚክስ ብለን እንጠራዋለን። ኦንቶሎጂካል ኩዌሽንስ፣ ኦንቶሎጂ የሚያነሳቸው ጥያቄዎችን ስኔ ደግሞ ኢዝ ቤዚክ ሪያሊቲ ፋውንድ ኢን ማተር ኦር ፊዚካል ኢነርጂ። ቤዚክ ሪያሊቲ ብለን የምንጠራው ነገር ያለው በማተር በቁስ አካል ነው ወይስ ደግሞ በአካላዊ ኃይል ነው? ኢዝ ኢት ፋውንድ ኢን ስፒሪት ኦር ስፒሪቹዋል ኢነርጂ። አሁንም ቤዚክ ሪያሊቲ ብለን የምንጠራው ነገር ያለው በመንፈስ ነው ወይስ በመንፈሳዊ ኃይል ነው? ኢዝ ሪያሊቲ ኦርደርሊ ኤንድ ላውፉሊ ኢን ኢትሰልፍ። ሪያሊቲ ብለን የምንጠራው ነገር በራሱ ኦርደሩን ጠብቆ ስርዓተ ቅደም ተከተሉን ጠብቆ የተቀመጠና በራሱ ሊመራ የሚችል ነገር ነው ወይስ ደግሞ ኢዝ ኢት ሜርሊ ኦርደሬብል ባይ ዘ ሂውማን ማይንድስ፣ ወይም ደግሞ በሰው ልጆች አእምሮ ብቻ ኦርደር እንዳለው ስርዓተ ኦርደር እንዳለው ስርዓተ ቅደም ተከተል እንዳለው የሚታሰብ ነገር ነው የሚሉ ጥያቄዎችን የምናነሳበት የሜታፊዚክስ ብራንች ምን ተብሎ ይጠራል? ኦንቶሎጂ ብለን እንጠራዋለን። ዲ አዘር ኮር ብራንችስ አንደር ፊሎዞፊ ኢዝ ኮልድ ኢፒስቴሞሎጂ ወይም ስለ እውቀት የሚያጠና ስለ እውቀት የምናጠናበት የፊሎዞፊ ብራንች ምን ተብሎ ይጠራል? ኤፒስቴሞሎጂ ብለን እንጠራዋለን። ድራይቭድ ፍሮም ግሪክ ወርድስ ኤፒስቴሜ ሚኒንግ ኖውሌጅ አንደርስታንዲንግ ኤንድ ሎጎስ ሚኒንግ ስተዲ ኦፍ ሊትራሊ ቱ ሚን ዘ ስተዲ ኦፍ ትሩዝ ኦር ዘ ስተዲ ኦፍ ኖውሌጅ። አያችሁት? ኤፒስቴሞሎጂ ብለን የምንጠራው የፊሎዞፊ ሳብ ብራንች ከሁለት የግሪክ ቃላቶች ኤፒስቴሜ ኤንድ ሎጎስ ከሚሉ የግሪክ ቃላቶች የመጣ ሲሆን ኤፒስቴሜ ማለት ኖውሌጅ ወይም አንደርስታንዲንግ እውቀት ወይም ደግሞ መረዳት ማለት ሲሆን ሎጎስ ማለት ደግሞ ስተዲ ኦፍ ማለት ነው። ስለዚህ ሁለቶችን ኤፒስቴሜ ኤንድ ሎጎስን በአንድ ላይ ኮኦርዲኔት ስናደርጋቸው ዘ ስተዲ ኦፍ ትሩዝ ኦር ዘ ስተዲ ኦፍ ኖውሌጅ ስለ እውቀት ወይም ስለ አንድ ነገር እውነታ የሚያጠና የሜታፊዚክስ ብራንች ምን ተብሎ ይጠራል? ኤፒስቴሞሎጂ ተብሎ ይጠራል። ዲልስ ዊዝ ኔቸር ስኮፕ ሚኒንግ ኤንድ ፖሲቢሊቲ ኦፍ ኖውሌጅ። አያችሁት? ስለ አንድ እውቀት አፈጣጠር፣ ስለ አንድ እውቀት ባህሪ፣ ስለ አንድ እውቀት ዳራ፣ ስለ አንድ እውቀት ትርጓሜና ስለ አንድ እውቀት ተፈጻሚነት ኢንዲቴል ዲስከስ ያደርጋል። ዲልስ ዊዝ ኢሹ ኦፍ ኖውሌጅ ኦፒኒየን ትሩዝ ፎልሲቲ ሪዝን ኤክስፔሪንስ ፌዝ። አያችሁት? ደግሞ ከእውቀት በተጨማሪ ደግሞ ስለ ግል አስተያየት፣ ስለ እውነታ
ሐሰት ብለን ስለምንጠራው ነገር፣ ስለ አመክንዮአዊነት፣ ስለ ልምድ፣ ስለ እምነት ብለን ስለምንጠራቸው ጉዳዮች ላይም አብሮ ጥናት ያካሂዳል። ዲል ዊዝ ዘ ዲፔንደቢሊቲ ኦፍ ናውሌጅ ኤንድ ዘ ቫሊዲቲ ኦፍ ሶርስስ። አያችሁት ደግሞ ስለ አንድ እውቀት ተአማኒነት የሆነ እውቀት ያገኛል። ያንን እውቀት እንዴት አድርገን ልናምነው የምንችለው እና ያን እውቀት የመጣበት ምንጭስ በዛ ምንጭ ላይ ምን አይነት እርግጠኛ ነን፣ በምን አይነት መልኩ ምን ያህል እርግጠኛ መሆን እንችላለን የሚሉ ጉዳዮችንም አብሮ ዲስከስ ያደርጋል። ሂንስ ዘ ስተዲ ኦፍ ናውሌጅ ኢንቮልቭስ ትሪ ሜን ኤሪያስ። አያችሁት ይህ ዘ ስተዲ ኦፍ ናውሌጅ ተብሎ የተጠራው ማን ነው? ኤፒስቲሞሎጂ። ኤፒስቲሞሎጂ ብለን የምንጠራው ነገር 3 ኤሪያዎችን ከበር ያደርጋል። የመጀመሪያው ዘ ሶርስ ኦፍ ናውሌጅ ኦር ዌይ ቱ ናውሌጅ፣ እውቀትን የምናገኝባቸው ምንጮች ላይ ወይም ደግሞ እንዴት አድርገን ነው የሆነን ነገር ማወቅ የምንችለው መንገዱ ላይ ጋር ትኩረት አድርጎ ይሰራል። ሁለተኛው ደግሞ ኔቸር ኦፍ ደ ናውሌጅ፣ የዛ እውቀት አፈጣጠር፣ የዛ እውቀት ባህሪ ምን ይመስላል። ባህሪ ስንል ያን እውቀት ተለዋዋጭ ነው ወይስ ያን እውቀት ፍጹማዊ ነው፣ ያን እውቀት ሳብጀክቲቭ ነው ወይስ ያን እውቀት ኦብጀክቲቭ ነው የሚሉ ነገሮችን ራይዝ የምናደርግበት ነው። ዲ አዘር ዋን ኢዝ ኮልድ ደ ቫሊዲቲ ኦፍ ደ ናውሌጅ፣ የዛን እውቀት ቫሊዲቲ፣ የዛን እውቀት እርግጠኛነት የምናውቅበት ሶስተኛው ከቨር የሚያደርገው ኤሪያ ኤፒስቴሞሎጂ ምን ተብሎ ይጠራል? the validity of the knowledge ብለን እንጠራዋለን። the following are among the questions or with which epistemology deals። ከዚህ በታች የምናያቸው ጥያቄዎች ወይም ከዚህ በታች የምናያቸው ጉዳዮች በኤፒስቴሞሎጂ የሚነሱ ናቸው። የመጀመሪያው what is knowledge፣ እውቀት ብለን የምንጠራው ነገር ምንድን ነው? what does it mean to know፣ ማወቅ ማለት ራሱ ምን ማለት ነው? what is the source of knowledge፣ ኤክስፒሪየንስ፣ ሪዝን ኦር ቦዝ። እውቀትን ለማግኛ እንደ ምንጭነት የምንጠቀማቸው ልምድ ነው ወይስ አመክንዮ ነው ወይስ ደግሞ ልምድና አመክንዮ በአንድ ላይ በመሆን ነው? ሃው ካን ዊ ቢ ሹር ዳት ዋት ዊ ፐርሲቭ ትሩ አወር ሴንስ ኢዝ ኮሬክት። እንዴት ነው እኛ የስሜት ሕዋሳቶቻችን በመጠቀም የምናውቀው እውቀት እርግጠኛ፣ በዛ እውቀት ላይ እርግጠኛ መሆናችን እንዴት አድርገን ነው ማረጋገጥ የምንችለው? ዋት ሜክስ ናውሌጅ ዲፈረንት ፍሮም ቢሊፍ ኦር ኦፒኒየን፣ ምንድነው እውቀትን ከግል አስተያየት ወይም እምነት ብለን ከምንጠራው ነገር ሊለየው የሚችለው? ዋት ኢዝ ትሩዝ፣ እውነታ ምንድን ነው? ሃው ካን ዊ ኖው ስቴትመንት ኢዝ ትሩ፣ እንዴት ነው የሆነን ስቴትመንት የሆነን አረፍተ ነገር እውነት እንደሆነ የምናውቀው ወይም የምንለየው? ለምሳሌ ያክል ኤግዛም ላይ ተቀምጣችሁ የሆነን ስቴትመንት ትሩ የሆነን ስቴትመንት ፎልስ ትሩ፣ ያን ስቴትመንት ትሩ ያን ስቴትመንት ፎልስ መሆኑን እንዴት አድርጋችሁ አወቃችሁት? Can reason really help us to know phenomenal things without being informed by sense experience? ሪዝን ብለን የምንጠራው ማንኛውም ነገሮችን ያለ ስሜት ሕዋሳቶቻችን በመጠቀም ማወቅ እንችላለን፣ መረዳት እንችላለን የሚሉ ጥያቄዎች የምናነሳበት የሜታፊዚክስ ብራንች ምን ተብሎ ይጠራል? ኤፒስቲሞሎጂ ብለን እንጠራዋለን። ኤፒስቲሞሎጂ ሲክስ አንሰር ቱ ኤ ነምበር ኦፍ ፋንዳሜንታል ኢሹስ። ከዚህ በታች ስለምናያቸው መሰረታዊ ጉዳዮች ላይ ኤፒስቲሞሎጂ ምላሽ ለመስጠት ይፈልጋል። የመጀመሪያው ዌዘር ሪያሊቲ ካን ኢቭን ቢ ነው። ሪያሊቲ ብለን የምንጠራው ነገር እውነታ ብለን የምንጠራው ነገር የምር አውቀነዋል ማለት እንችላለን ወይስ ዌዘር ትሩዝ ኢዝ ሪላቲቭ ኦር አብሶሉት፣ እውነታ ብለን የምንጠራው ነገር የአንድ ነገር እውነትነት ሪላቲቭ አንጻራዊ ነው ወይስ ደግሞ ፍጹማዊ ነው? ዌዘር ትሩዝ ኢዝ ሳብጀክትድ ቱ ቼንጅ ኦር ኖት፣ ትሩዝ ብለን የምንጠራው ነገር አሁንም ከሰው ከግለሰብ ወይም ከሆነ ማህበረሰብ የተለያየ ነው ወይስ የሚሉ ጥያቄዎችን ራይዝ አድርጎ ለነዚህ ምላሽ ለመስጠት ይሞክራል። ዲ አዘር ሜጀር አስፔክት ኦፍ ኤፒስቲሞሎጂ ኢዝ አባውት ዘ ሶርስ ኦፍ ሂውማን ናውሌጅ። ሌላው ደግሞ በኤፒስቲሞሎጂ ውስጥ ያለ ትልቁ አስፔክት ትልቁ የሚያጠነው ዘርፍ ምንድነው? ሶርስ ኦፍ ሂውማን ናውሌጅ፣ ስለ ሰው ልጆች እውቀት አመጣጥ ወይም ስለ ሰው ልጅ እውቀቶች ምንጭ ያጠናል። የመጀመሪያው ሰው እንግዲህ በኤፒስቲሞሎጂ እንደ ኤፒስቲሞሎጂ 5 አይነት የሰው ልጅ የእውቀት ምንጮች አሉ። የመጀመሪያው ኢንፌሪሲዝም ብለን የምንጠራው ነው ወይም ሴንስ ኤክስፒሪየንስ፣ በስሜት ሕዋሳቶቻችን በመጠቀም የምናውቀው የእውቀት አይነት ነው። ራሽናሊዝም ብለን ደግሞ የምንጠራው ሪዝን ወይም ቶት፣ በሀሳብ ወይም በአመክንዮ የምናውቀው የእውቀት አይነት ነው። ኢንቱዊሽን ደግሞ ዳይሬክት አፕሬሽን ወይም ደግሞ በቅጽበት ወይም ደግሞ በድንገት የምናውቀው የእውቀት አይነት ሲሆን ሪቨሌሽን ብለን የምንጠራው ደግሞ ሱፐርናቹራል ቢንግ ወይም ፍሮም ጋድ ከፈጣሪ የሚገለጥልን የእውቀት አይነት ነው። ወይም በመገለጥ ልናውቀው የምንችለው የእውቀት አይነት ምን ተብሎ ይጠራል? ሪቬሌሽን ተብሎ ይጠራል። ዲ አዘር ዋን ኢዝ ኮልድ አውቶሪቲ ኤክስፐርትስ ወይም ደግሞ
ፕሮፌሽናልስ ብለን የምንጠራቸው ነገር ከባለሙያዎች የምናውቀው የእውቀት አይነት። አሁን ለምሳሌ አውቶሪቲ ለሚለው አንድ ቤስት የሆነ ኤግዛምፕል ምንድነው? ለምሳሌ አንድ ኬሚስት ተነስቶ 2 ሃይድሮጅን ሲደመር 1 ኦክሲጅን which is equal to water ይለናል። አሁን እኛ H2O ዋተር መሆኑን እናውቃለን አናውቅም? ከምን ያወቅነው? ኬሚስቱ ስለነገረን ብቻ አምነን የተቀበልን። እነዚህ አይነቶችን ምን ብለን እንጠራቸዋለን? አውቶሪቲ ኖሌጅ ብለን እንጠራቸዋለን። የዛሬው ዲስከሽናችን ይህን ይመስል ነበር። በቀጣይ ፓርት ደግሞ ስንገናኝ እያንዳንዱ 5ቶችን ሶርስ ኦፍ ሂውማን ኖሌጅ ኢን ዲቴል እና ሌሎችም በዚህ ቻፕተር የቀሩ ቶፒኮችን ይዘንላችሁ እንመጣለን። እስካሁን ከቆያችሁ ቪዲዮአችን ተመችቷችኋል ማለት ነው። ቻናላችን ሰብስክራይብ ያደረጋችሁ ልጆች ኢትዮ ፍሬሽማን ቲዩብ ሰብስክራይብ በማድረግ እኛ ቤተሰብ መሆን ትችላላችሁ። እንዲህ ቪዲዮአችን ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ስለነበረ ጊዜ እናመሰግናለን። መልካም ጊዜ፣ መልካም ቆይታ።